ቤቲ አሁን ላይ እውነቱ ሊታወቅባት ትንሽ ነው የቀራት። የደበቀችው ነገር፣ የምሰራው ድራማ፣ ማስመሰሉ፣ ትወናው፣ ሁሉም ነገር ያበቃል ብዬ አስባለሁ። ጽናት በጣም ልቧ ተሰብሯል። ኪራም ደግሞ ያለሽበት ሁኔታ እረዳሻለሁ እናቴ፣ አሁንም እኔን ተረጂኝ ብሏታል። ለሁለት እንግዲህ ተባብረው ያለውን ነገር መጨረሻ ላይ ወይም ደግሞ ጥሩ ነገር ላይ ይደርሳሉ ብዬ አስባለሁ። ኪራም አሁን ላይ ያለበት ሁኔታ በጣም ከባድ ነው። ምክንያቱም ለእናቷ ብሎ እሷን ቤት በማስገባቱ በጣም ብዙ ነገር እየደረሰበት ነው። እንግዲህ ሰኒዬና ክብሮም ደግሞ ቅውጥ ያለ ፍቅር ውስጥ ናቸው። በአሁኑ ሰዓት ጣጣ የላቸውም ጭራሽ። ጆሯቸው ድፍን ነው፣ ምንም ነገር አይሰሙም ማለት ነው። የጽናትም ጓደኛ የጽናትም ደግሞ ወይንም ደግሞ እነ ጽናት ቤት ያለችው ደግሞ ይቺ ልጅ እንግዲህ ስለ ቤቲ አዳዲስ ነገሮችን እያየች ነው፣ ብዙ ነገሮችን እያስተዋለች ነው። ምን ሊፈጠር እንደሚችል በጣም ከባድ ነው። የቤቲ መዋረድ ወይንም ቤቲ ተዋርዳ ከዛ ቤት የምትወጣበት ቀን ቅርብ ቢሆን ደስ ይለኛል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ሰብስክራይብ ስለምታደርጉኝ ስለምትሰጡኝ ሀሳብ አስተያየት አመሰግናለሁ። ውዶቼ ሰብስክራይብ ሳታደርጉ ቪዲዮን አትዩ። የጽናት ድራማ ወዳጆች፣ በተለይ ይህንን ቪዲዮ የምታዩ የጽናት ድራማ ወዳጆች ላይክ አድርጉ፣ ሰብስክራይብም አድርጉኝ ማለት ነው። ወደ 12000 ልንገባ ትንሽ ነው የቀረኝ። ስለዚህ 12000 በቅርብ እንደምታስገቡኝ ተስፋ አደርጋለሁ ማለት ነው። ውዶቼ ቪዲዮን ስታዩ ደግሞ ላይክ አድርጉ፣ ምክንያቱም ሌላም ሰዎች ላይ ሼር እንዲደረግ ሌላም ሰው ጋር እንዲደርስ ላይክ አድርጉ ቪዲዮ ማለት ነው። ውዶቼ የጽናት ድራማን እንደምትወዱት ማቀው በላይካችሁ ነው ማለት ነው። ላይክ አድርጉ ማለት ነው ውዶቼ። ኮሜንት ባታረጉም ችግር የለውም፣ ላይክ ግን አድርጉ፣ ሰብስክራይብ አድርጉ ማለት ነው ውዶቼ። እና እንግዲህ የተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል ብዬ አስባለሁ። ሌላ የሚለቀቅ አዲስ ድራማ አለ። እሱ ካልተለቀቀ ዛሬ ይለቀቃል። እሱ ደግሞ ዛሬ ከተለቀቀ ደግሞ ነገ ይለቀቅላችኋል ማለት ነው። በጉጉት እንደምትጠብቁ ተስፋ አደርጋለሁ ቤተሰቦቼ። እና ስለዚህ አዲስ ትንሽ የተፈጠረ ነገር አለ። በሚለቀቀው ክፍል ላይ በደንብ አርጋችሁ ሙሉን ታዩታላችሁ ማለት ነው። ሳታሳልፉ በደንብ አርጋችሁ ሙሉን ለማየት ማለት ነው። እንግዲህ ጽናት አሁንም የጠረጠረችው ነገር ብዙ የምጠረጠራቸው ነገሮች እንዳሉ፣ ጽናትን እየተደበቀች ምን እንደምታረግ ታያታለች። ቤቲ የሆነች አጋጣሚ ጽናትን ብቻዋን ቤት ውስጥ የምታገኝበት አጋጣሚ ነው እየፈለገች ያለችው እንጂ ጽናትን የሆነ ነገር ልታደርጋት እያሰበች ይመስለኛል። አሁን ላይ እኔ በጣም የፈራሁት ለጽናት ነው። ምክንያቱም ጽናትንና ኪራን ለመጉዳት ነው ቤቲ እዚህ ቤት እብድ መስላ የገባችው። ሌሎቹ ሰዎች ላይ ምንም ችግር የለባትም። ጽናትንና ኪራን ግን ለመጉዳት ግን ምንም ነገር ቢሆን ታደርጋለች። ምክንያቱም እብድ አይደለም ሌላ ነገር መሆን ትችላለች ቤቲ ማለት ነው። ቤቲ በጣም አስመሳይ ትወናም ላይ በጣም ጎበዝ ተዋይናት ማለት ነው። ስለዚህ ይሄ ነገር ሁሉ ደግሞ ለሷ በጣም ቀላል ነው። እብድ ሆኖ መተወን ለሷ በጣም ቀላል ነው። ምክንያቱም ከመጀመሪያውንም እብድ ስለሆነች የእብድ ጤነኛ የለም። ይሄን አብዶ ጤነኛ የሚሆን ሰው እንደዛ ነበረች። አሁን ላይ ግን ምንም ጉዳት ብታደርስ ምንም አይነት ነገር ብታደርግ እብድ ናት ብሎ ሰው ስለሚያስብ እብድ ስለሆነች ይሄን ያደረገችው ብሎ ነው ሰው የሚያስበው። ምክንያቱም እብድ የሚወስደውን መድኃኒት አሳዝዛ በጣም ይሄን ሁሉ ድራማ ስትሰራ የከረመችው ምን ለማግኘት ነው? የማይወዳትን ኪራን ከጽናት ላይ አይታ ለሷ ለማድረግ ወይንስ ደግሞ ኪራ ለኔ ካልሆነ ለጽናት መሆን አይችልም ብላ ሁለቱንም አለያይታ ለመቀመጥ ይመስለኛል። አላቅም ብቻ ግን ምን አስባ እዚህ ቤት እንደመጣች። ስለዚህ ታውቃላችሁ ከዚህ በፊትም ቢሆን ለኔ ካልሆንክ ለማንም አትሆንም ብላ እየፎከረችበት ነበር ለኪራ ማለት ነው። ስለዚህ ወይ ጽናትን የሆነ ነገር ታረጋታለች፣ ወይ ታሳብዳታለች፣ ወይ የሆነ ነገር በቃ የሆነ ነገር እንደምታረግ ባለሙሉ ተስፋ ነኝ። ደግሞ እርግጠኛ ነኝ። ምክንያቱም ቤቲ ማለት ምንም ነገር ማድረግ የማይከብዳት ልጅ ናት። ሰይጣን ልጅ ስለሆነች ማለት ሰይጣን የሚቀራባት ስለሆነች እና የናሆም እናት ናሆም ጋር ደውላ ሁልጊዜም ስለ ልጅ ነው የምታወራው። ለምን እንደዚህ ትያለሽ ብሎ ሲቆጣ ምሩዬም ደግሞ አያት በመሆን ጉጉት ስላላት ነው፣ ሌላ ነገር አይደለም። አንተ ብቻ ነህ ልጃቸው። ስለዚህ ካንተ ደግሞ ልጅ መውለድ ይፈልጋሉ። ለዛ ነው ይሄን ነገር የምትለው። እናትህን መጥፎ ነገር አትናገራት ብለዋለች። በጣም አስተዋይ ልጅ ናት ምሩዬ ማለት ነውና ፍቅራቸውን እንግዲህ እስከ ዘላለም ያቆይላቸው ላለሁ የምሩዬንና ናሆሜ ማለት ነው። ጽናትና ኪራም እንግዲህ ሁሉም ነገር ይስተካከላል።